እንዴ ደስታ ባለፈው እኮ ሩታ እኮ አልፈልግህም ብላ እኮ አንዴ ሁለቴ እኮ አሰናብታለች አይደለ? ዛሬ አንተ ምን ልታረግ መጣ? በነገራችን ላይ ደስታ አይደለም ጥፋተኛው፣ እንደኔ እንደተረዳሁት ማለት ነው። ማነው ጥፋተኛ? ፈረንጁ ነው። እኔ ፈረንጁ ልወቅስ ሳይሆን ከዚህ ላይ ድብን አድርጎ ያጠፋ ፈረንጁ ነው። ፈረንጁ ሩታን አብርሽ አይሆንሽም፣ አብርሽና ሄርሜላ በቅርቡ ይጋባሉና ደስታ ነው ላንቺ፣ ሁሉ ነገርሽ ደስታ ነው የሚያስደስትሽ እያላት ነበረ። እና ሩታ ደግሞ ደስታን ልታስከ ፈው ወይም ልትናገረው አልፈለገችም። ለምን? ያው ብዙ ነገር አብረው ስላሳለፉ ያው በጣም ጥሩ ልጅም ስለሆነ ማለት ነው። በጣም በነገራችን ላይ ፈረንጁ በጣም ጥሩ ሰው ነው። ግን ቢሆንም የዛሬው ግን እንደኔ አልተመቸኝም ማለት ነው። በደስታ ደግሞ በቃ አንድ ሰው አልፈልግም ካለ አልፈልግም ነው። አሁን ቀደም ያው የሰጠሃትን ስጦታ መልሳልሃለች። ሁለተኛ ደግሞ እስከሚበቃ ያው ነግረሃለች አይደለ? አንዴ ሁለቴ ሳይሆን አንተም ተናግረሃልኝ ለእኔ መገፍተሩም ማመናጨቁም ብርቄም አይደለም ብለሃል። እና ስለዚህ ዛሬ አሁን መተህ ልጅቷ እንደዚህ ማጨናነቅ እኔ ነኝ የምሆንሽ እነዚያ ማናቸው አብርሽና ዳኒ ከእነሱ ጋር በጣም አይሆንሽም ምናምን ነገር እያልሃት ነበር። እሷ በቃ ህይወቷን አልፈልግም ብለሃለች። እና ስለዚህ አንተን ደግሞ ስላሰናበተች ብትፈልግ ከአብርሽ ጋር ትሆን ብትፈልግ ከዳኒ ጋር ትሆን እሷ በምትፈልገው ነገር መሆን ትችላለች። እና ይህን ያህል የሰው ማስጨነቅ እንደኔ አልተመቸኝም ብቻ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? አለን ደህና ነን አልሐምዱሊላ። እንግዲህ ዛሬ ሩታና ደስታ ፈረንጁ ሆነው ያው በሩታ ቤት መጥተዋል። ያው ሁላችሁንም አይታችኋል ብዬ አስባለሁ። ያው በሩታ ቤት ስለሆነ እና እንግዲህ ሩታ በዚህ ሳምንት ከአብርሽ ጋር ለመታረቅ እየሞከረች ነበር። ያው ደፋ ቀና እያለች ነው ባሏን ወደ ራሷ ለመመለስ ወይም እንግዲህ ባሏን ከእሷ ጋር ለማድረግ ከሄርሜላ ጋር ያለውን ነገር እያራቀች ለእኔ ተመችቶኛል ማለት ነው። አንዴ ሁለቴ ሶስቴ ይቅርታ ጠየቀችው። ከዛ በኋላ አብርሽ ደግሞ ይቅርታ አልቀበልም ብሎ ነበረ። እንግዲህ ሩታ በምንም አድርጋ አብርሽን ያው ከእሷ ጋር ለማድረግ ሞከራ ነበረ እና ዛሬ ደግሞ እንግዲህ በዚህ ሳምንት ያው ከአብርሽ ጋር አብራ ትመጣለች። ያው እንግዲህ ትዳራቸውን አብረው ይመራሉ፣ አንዳንድ ነገሮች አብረው ያደርጋሉ እያልን ነበረ እና ዛሬ ማን መጣ እንግዲህ ደስታ ይቅርታ አድርጊልኝ የባክሽ መኖር አልችልም ካላንቺ እንደዚህ እያለ ነበረ ማለት ነው። እና ተንበርክኮ ይቅርታ ምናምን ነገር እንዴ ልጅቷ እኮ ራሷ ከሰማቸዋት ማለት ነው መናገር እስከሚያቀታት ድረስ ነው። እና አንደኛ ፍቅር የሆነ በልመና ነገር የለም። እሷ ራሷ ደስተኛ ስትሆን እሷ ራሷ በጣም ለአንተ ልቧ ሲከፈትልህ ነው እንጂ አንተ ብለሃት ሁለተኛ እንዳለችህ ጓደኛህም ብሆን በእህትና በወንድምነት ቢሆን አንተ ከሩታ ያው ፍቅር አለህ። ሩታ ደግሞ ያን ነገር ደግሞ የላትም። ያንንም ደግሞ እኛ ከዚያ በፊት ተናግረናልኝ። ሀብለህ ስትመጣ እነ ማናቸው ያመጡት እነ አቡሽ እነ ፈረንጁ ሌሎች ደግሞ ማናቸው እነሱ ሲያመጡት ያው በግድን የተቀበለችህ። እኛም ቢሆን ሩታ አብርሽን የሚያቃጥል ወንድ ይምጣ ምናምን ስንል ነበረ። እና ስለዚህ ለእኛም ደግሞ አንደኛ በደንብ አድርጎ ስራውን እየተዋጣ አልመሰለኝም ነበረ። ያው ሩታ ናት ብዙ ጊዜ ሁለቱም ሁላ ስትጫወትለት የነበረው ማለት ነው። እና በቃ አንተ ካልፈለግ አልፈለገችህም ነው። ኦኬ ጥሩ ነገር አድርገላታል። አዎ በጣም ምርጥ ልጅ ነህ። የሆነ ያኔ ብቻ እንደ ወንዶች ምናምን ነገር እንደዚህ አትቅለበለብም። ግን ቢሆንም የዛሬው ቪዲዮ በጣም ያስጠላል። በቃ ከባሏ ጋር ልትታረቅ ቪዲዮ እያየህ አይደለ? ስለዚህ አንተ መምጣት የለብህም። እና ኮሜንታተሮች ደግሞ ተረጋጉ። ሩታን ለመሳደብ ሩታን እንደዚህ ከፍ ዝቅ የምታደርጉ ሰዎች መጀመሪያ ቪዲዮውን እዩት። አሁን ከዚህ ላይ ሩታ ጥፋት የለባትማ። እና አብርሽ ልትጎጁ ነው። አብርሽን እንደዚህ እያልሾ ነው። አብርሽ ብቻ ካሁን ሁለተኛ ደግሞ ከጎዳሽው ፈጣሪ እንዲሄልሽ ምናምን ፈጣሪ ከዚህ አታስገቡ ማለት ነው። መጀመሪያ ቪዲዮን በደንብ አድርጋችሁ ተረዱ። ሩታ ጥፋት የለባትም። ጥፋተኛው ማን ነው? አዎ ፈረንጁ እንወደዋለን። ፈረንጁ በጣም ምርጥ ነው። ለሩታ በጣም ብዙ ነገር የሚያደርግላት ነው። ከቅርቧ ሆኖ ይረዳታል። ያላትን ህመሟን፣ ደስታዋን የሚያውቅ ልጅ ነው ማለት ነው። ግን ዛሬ ከአብርሽ ጋር ሩታ ልትታረቅ ደፋ ቀና እያለች ይህን ነገር ይዞ መምጣቱ እንደኔ አልተሰማኝም። ጥሩ ስሜት ከፈለገ
የሆን ነገር ከአብርሽ ጋር ልትታረቅ እያየህ አይደለ ቪዲዮ። በቃ አንቺ በቃ አብርሽን ልትታረቂ ነው። እንደዚህ ያለ ነገር እንዳትጎጅና አሁ ልጃችሁን አብራችሁ አሳድጉ፣ አብራችሁ ሆኑ ማለት ነበረብህ እንጂ መልሰህ ደስታ አንዴ ሩታ ከቤቷ መጥቶ ያው ብዙ ነገር አድርጓለች። እኛም ራሳችን በጣም ብዙ ተናግረናል። ሁለተኛ ወርቁ መልሳለታለች። ከዛ በኋላ ደግሞ ተገናኙ አልፈልግም ብላ ሰደዋለች እና አሁን ደግሞ 4 3 መመላለሱ ጥሩ አይደለም። ሩታ በቃ አትፈልግም። ስለማትፈልግ እኛም እንኳን ሩታና እኛ ራሱ አልፈለግንም ማለት ነው። እና ቪዲዮ ሲሰራ ደግሞ አንድ ሰው ኦኬ መልኩ ምናምን ነገር ምርጥ ነው፣ አቋሙ ምርጥ ነው። ለምንድን ነው ለዩቱብ ይሆናልኝ። ግን ችግሩ አንድ ሰው አቋሙ ብቻ ምናምን ነገር ሳይሆን የመናገር ሞራሉ በጣም ሰው ማሳመን አለበት። በቃ እንደዚያ ነው ዳኒ። አዎ ዳኒ አሁን ጎበዝ ነው ማለት ነው። ከሩታ ጋር ዳኒ ቢሰራ በጣም ጀግና ነው ማለት ነው። በጣም በጣም ማንንም ሰው እንደ ዳኒ የሚያህል ሰው የለም። እና ለዚያ ነው ሩታዬ እንግዲህ አይዞሽ አትጨናነቂ፣ መተው እያጨናነቁሽ ነው። አንቺ በነገራችን ላይ ስልክ እያነሳሽላቸው፣ ሁለተኛ ደግሞ ታዳምጫቸዋለሽ፣ ሶስተኛ ደግሞ ለሰው ውለንታ ነገር አለሽ፣ እንደዚህ መጨናነቅ ምናምን። አሁን በቃ ይሄ ነገር ቀርቷል ማለት ነው። ለሰው መጨነቅ፣ ለሰው እንዲህ ማለት፣ ሰው ምን ይለኛ ምናምን ነገር ይሄ በቃ ሞዴል ገዲም ሆኗል ማለት ይሄ የዘጠናዎች ከ90 በፊት አልፏልኝ እና አሁን በተለይ ከ2000 ወዲህ ሰው ለሰው አይጨነቅም። ሰው ኦኬ ሰውን መረዳት ጥሩ ነው። ሰውን የሰውን ህመም ማዳመጥ በጣም ጥሩ ሳለ ግን ይሄን ያህል አንቺ ከነፍስሽ በላይ መጨነቅ እንደኔ አልታየኝ። በቃ አልፈልግም ብለሽ ደስታ ሲመጣ ይሄ በርሽን መክፈት የለብሽም ነበረ። በር ከፍተሽ አስገብተሽ ከዚያ በኋላ በቤትሽ መጨናነቅ፣ ከዚያ በኋላ ደግሞ ቆልፎን ደግሞ ዘጋባት። እኛ ከአብርሽ ጋር ታርቃችሁ በቃ ሚዲያውን ትንሽዬ ይረፍ። እኛም በጣም አስጠልቶናል። ሰው በጣም ሰልችቶታልኝ። ትንሽ ጊዜ ባይሆን እረፍ ብላችሁ ከዚያ በኋላ ያው መልሳችሁ ብትመለሱበት የሚል ሀሳብ ነው። ልዑልዬ ግን በጣም ናፍቆኛልና ልዑልዬን ነገ ብታመጡልን በጣም ደስ ይለናል። እና ቤተሰቦች እንግዲህ ደስታ ያው ባለፈው ሩታ አባረው ነበር። ዛሬ ደግሞ እንግዲህ ይቅርታ አድርጉልኝ እያለ መጥቷል። መቼም ቢሆን ያው ሩታ ከደስታ ጋር ልትሆን አትችልም። አቶ ከፈለገች ሌላውን ልታንጣ እና ነፍሳችሁን እንደዚህ በማንም አታጨናርቁት ነው የምላችሁ። እስቲ እንግዲህ ደግሞ በሌላ ቪዲዮ የምንመለስ ይሆናል። ቤተሰቦች እወዳችኋለሁ። ላይክ እና ሼር ሰብስክራይብ። ሮመዳን ታውቃላችሁ፣ ሮመዳን ትንሽ ቢዚ ያደረገናል እና ትንሽዬ ለመፈትፈት ያው ቦታ አላገኘንም ማለት ነው። እና እንደ ድሮ አይደለሁም፣ እየመጣሁ አይደለም። ቢሆንም ግን ላይቭ እየገባሁ ነው። አመሰግናችኋለሁ። ላይክም ሰብስክራይብም ስለምታደርጉኝ እወዳችኋለሁ። የሩታ የደጋፊዎች እናንተ ሳልነግራችሁ ዛሬ ቲክቶክ ላይ ቀለጠና እመጣለሁ ተመልሼ